በድያቸዋለሁ። አናኒ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉቱ ማርኬታችሁን አስደፍጫችኋል። ይቅር በሉ ይቅር በሉ። አይዞ በል ምትበላው የምትጠጣው አተኳ አይደለም፣ ግን ከስራ ባህል ጋር ቶሎ ጥሩ እንትን ያለ ደግሞ ጥሩ ከስራ ጋር እንድትዋደድ የሚያደርጉ ብዙ አጋጣሚዎች አሉና እኔ በህይወት ዘመኔ የሊስትሮ ባለሙያ ሆኜ አልፌያለሁ። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰረ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የሕግ ሰዎች በሕግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው ጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈህ ለሰጠው ለአንተ ንስሐ ግባ። የዘራኸውን ከማጨድ በፊት ይሄንን ነው ምለው እኔ። ከሰማይ በታች ካሉ ፍጥረታት ሁሉ መሳሳት፣ መውደቅና መውረድ የሰው ልጅ ተፈጥሯዊ ድክመቶች ናቸው። ሁላችንም ከቅድስና ማማ ላይ አልተቀመጥንም። የሁላችንም ሕይወት እንከን የለሽ አይደለም። ልዩነቱ ግን የኛ ጉድፍ በፈጣሪ ቸርነት ተሸፍኖ በሰው ፊት ሞገስ አግኝተን መሄዳችን ብቻ ነው። ነገር ግን በሀበሻ ምድር የአንዱ ስህተት አደባባይ ሲወጣ ያ የተሸፈነው የራሳችን ጉድፍ ተረስቶ ድንጋይ ለማንሳት የምንፈጥነው ፍጥነት እጅግ የሚያስደነግጥ ነው። አንዴ ስህተት ውስጥ የወደቀን ሰው ተረጋግቶና አረጋግቶ እጅን ዘርግቶ ና ላንሳ የሚል የለም። ይልቁኑ አንዴ ጥርስ ውስጥ ከገባ የመጨረሻ እጣ ፈንታ መደቆስ ይሆናል። ከላይ አይተን ይሰቀል የምንል በመንጋ አስበን በመንጋ የምንፈርደው እኛ የይቅርታንና የማስተዋልን መንገድ ከመርሳት ደረጃ ላይ ደርሰናል። ባለፉት ወራት መነጋገሪያ የነበረው የጋዜጠኛ ሶፎንያስ ታሪክ የዚሁ ማህበራዊ በሽታችን ማሳያ ነበር። አቅጣጫ በሳተበት ወቅት የወረደበት እርግማን የተወረወረበት የቃላት ጅራፍ ቀላል አልነበረም። ይባስ ብሎ የአእምሮ መታወክ ደርሶበት መንፈሳዊ ሕክምና ፍለጋ ወደ ጸበልና ገዳባት ለመጠጋት ሲሞክር እንኳ በጉያቸው ሊሸሽጉትና ሊያክሙት ፈቃደኛ የሆኑት እጅግ በጣም ጥቂቶች ነበሩ። እቅፍ አድርጎ ሊመልሰው የሚገባው ማህበረሰብ በሩን ክርችም አድርጎ ዘጋበት። ከ6 ወራት የገዳም ቆይታ በኋላ ያ ድሮ በቲቪ መስኮት ስናውቀው ያንጸባርቅ የነበረው ፊቱ ምጥጥ ብሎ ሰውነቱ ተጨማዶና እጅግ ከሲታ ሆኖ ብቅ አለ። ይህ ገጽታው የሰውነት መክሳት ብቻ ሳይሆን በጥፋተኝነት ስሜት የተሰበረ ስብዕናና የመንጋው ፍርድ ያሳረፈበት ከባድ ጠባሳ ነጸብራቅ ነበር። በጸጸት እየተንገበገበ ከልቡ ይቅርታንም ጠይቋል። ከሶፎንያስ ሕይወት የምንማረው ትልቅ ቁም ነገር አለ። ስህተት የሰው ይቅርታ የፈጣሪ ነው። ማንም ከኃጢአት የጸዳ የለም። የሰው ልጅ የሸክላ ዕቃ ነው፣ ሊሰበር ይችላል። ሰባሪ መሆን ሳይሆን ጠጋይ መሆን የሁላችንም መገለጫ ሊሆን ይገባል። አንድ ድንገት ሕይወቱ የጨለመበትን ሰው ስናገኝ በጩኸትና በወከባ ጨምረን ከማስደንበርና ከመርገም ይልቅ
ቆም ብሎ ማስተዋልና ለሰዎች የማገገሚያ እድል መስጠት ይገባል። ርህራሄ የጥሩ አማኝነት መገለጫ ነው። እውነተኛ መንፈሳዊነት የታመመን ማከም፣ የጠፋን መፈለግ እንጂ የተሰበረውን ጨርሶ ማድቀቅ አይደለም። በመጨረሻም አዎ ሶፎንያስ እጅግ ሰቅጣጭ ወንጀል ውስጥ ነበር፣ ግን አሁን ቅጣቱን ተቀብሏል። ይቅርታውን እንቀበል፣ በምንችለው ሁሉ እናግዘው፣ እንዲያገግም ጎኑ እንሆንለት እላለሁ ይላል መንግስቴ የጠቢባኑ ልጅ። የኔም ሐሳብ ነው። የእናንተስ ሐሳብ ምንድነው? አካፍሉኝ። መልካም ጊዜ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየነው ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህጻናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያችን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም 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 ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስቦ ሌላ ነገር ውስጥ ገብቶ ነበር። አሁንም የምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሐሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማረ። ከገባበት ውጥንቅጥ የማይሆን ነገር ላይ እግዚአብሔር አውጥቶ ወደ በፊቱ ፕሮፌሽን ተመልሰ ስራን ሰርተ ለሀገር ለወገን ጠቃሚ ሆነ ስትጠቅም የነበርክ ሰው ነህ። በማይረባ ተልካሽ አመለካከት ነው ሌላ ነገር ውስጥ የገባው። ስለዚህ ከዛ ወጥተህ ለሀገር ለወገን ተጠቅመ ማየቱ አንተም ራስም ተጠቅመ ማየቱ ደስታዬ ነው። ስለዚህ እጅግ አዝኛለሁ። ልብ የሚነካም ነገር ነው ያየነው። በኢትዮጵያዊ ወገናችን ነው። ስለዚህ ከዛ ነገር እግዚአብሔር እንዲቀይር ምኞቴ ነው። በጣም ነው ያዘንኩት። የምታውቁ ብዙ ነገር ሳይኮሎጂ የተማራችሁ ኢትዮጵያ ውስጥ ካላችሁ ወይም ደግሞ የተለያየ እምነት ተከታዮች ያላችሁ ይህንን ወንድም በደንብ አርጋችሁ አስተምራችሁ ቀይራችሁ ህይወቱ ተቀይሮ ብናየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛልኝ። በተለይ አሳዘነችኝ ያቺ ምስኪን እናት ልጄን አድኑልኝ እያለች እያለቀሰች ነው። እባካችሁ እናቱን እናግዝ። ሰላማችሁ ይብዛ። ማለት አሁን ያሉት ሁሉም ልክ ነውና ምንድነው የሰው ልጅ ውድቀት ማየት እና ውድቀት መፈለግ እንዲሁም ደግሞ በሰው ልጅ ውድቀት ገንዘብ ማግኘት በጣም ነው የሚያስጠላው። አሁንም ልጁ የፖስተ ያለው ለራሱ ለቫይራል ነው እንጂ ኖርማል ለሶፎንያስ ወይ አስቦ ምናምን አይደለም። እና በጣም ያሳዝናል። የሰው ልጅ ምን ከሚመስልበት እንደዚህ ሲቀየር በአጭር ጊዜ ውስጥ ለዛውም ለረጅም ጊዜ ቆያ አይደለም በአጭር ጊዜ ውስጥ እንደዚህ ሆኖ ማየት በጣም ነው የሚያመውና በጣም እርዳታ ያስፈልገዋል። ሳይኮሎጂ ላይ በጣም መስራት አለበት። በቃ ያ ነው አሁን በጣም እየረበሽ ያለውና በሰው ፊት እንዴት ነው መሆኑ ምናምን የሚለው አለ። ያ ነገር አለና በጣም ያለበት ሁኔታ ያሳዝናል። ፈጣሪ እንግዲህ ያግዘው። ሌላ ምን ይባላል?